የሉትራን ትንሽ ለየት የሚያደርገው ምንድነው? ቅዱሳን የሚታሰቡበት እንትን የሚሉበት ቀን አላቸው። ሰርቪስ ቡክ አለን እኛ። በዛ ሰርቪስ ቡክ ላይ እያንዳንዱ ቅዱሳን መላእክቶች የሚታሰቡበት ቀን አለ። ያ የሚታሰቡበት ማለት ግን ልናመልካቸው አይደለም፣ በስዕሎቹን ልንሳለም አይደለም፣ ስዕሎቹን ልንስም አይደለም። ነገር ግን እነዚህ ሩጫቸውን የጨረሱ ቅዱሳን እግዚአብሔር በእነሱ ስለሰራው ስራ እግዚአብሔርን ምን የምንልበት ነው? የምናመሰግንበት፣ እንዲሁም የእነሱን ፍለጋ ለመከተል እንድንመስላቸው ያንን ነው እንጂ የምናደርገው። ኦክስፎርድ ኮንፌሽን አርቲክል 21 ላይ የሚያስረዳው ያንን ነው እንጂ ስዕላቶችን ስለመሳም ወደ ቅዱሳን ኢንቮክ ስለማድረግ ሃይሊ ምን የምናደርገው ነው? ሪጀክት የምናደርገው ነው። ስለዚህ ይሄ የሚድል ላይ ያሉት ከ3ኛው ሴንቸሪ ከ300 ዓመት በኋላ ያሉት እስከ 754 ድረስ ያለውን ስንመለከት ከሉትራን ጋር ይመሳሰላል። ከሉትራን ጋር የሚመሳሰል ነገር አላቸው የሚድል ላይ ያሉት ማለት ነው። 754 ላይ ግን ምን ሆነ? ኦኬ እሱን እንየው። ኦኬ መልካም። ሁለተኛውን ሲዝን ተመለከትን። 754 ላይ ግን የሆነ ነገር ተካሂዷል። 754 ላይ አሁን እስከ 754 ከ4 ሴንቸሪ ጀምሮ እስከ 754 እንዲህ አይነት አቋም ነው ያላቸው የቤተ ክርስቲያን አባቶች። 754 ላይ ግን የሆነ ነገር ተካሂዷል በቤተ ክርስቲያን ታሪክ ውስጥ። ምንድን ነው የተካሄደው? ሁላችሁም የምታውቁት 787 ነው አይደለ? 787 ኤዲ ላይ የተደረገውን ሁለተኛ የኒቅያ ጉባኤ የሚባለው ማለት ነው የምታውቁት። ሁለተኛው የኒቅያ ጉባኤ 787 ከመድረሱ በፊት ግን የሆነ ነገር ተካሂዷል። ምክንያቱም ልብ በሉ፣ ይሄ ስዕላቶችን ለማስተማር አሁን ሚድሉን ሲዝን ስናየው ስዕላቶችን ለማስተማር ልንጠቀምበት እንችላለን የሚል ነው አይደለ? ለዚህ ነው ዱሊያ ብዙ ጊዜ ምን ብያቸዋል ቅድም ስናገር ከአምልኮ ጋር ያነካካል የሚለውን ተናግር ያለው ቅድም ላይ ዱሊያ የሚለው በቃ ንጹህ ነው፣ ከአምልኮ የጸዳ ነው ማለት አይቻልም። ከአምልኮ ጋር የግዴታ የሚያነካካው ነገር አለ ብያቸዋል። ልብ በሉ፣ ሚድል ላይ ያሉ አባቶች ስዕላቶችን መሰባበር አይገባም ብለዋል። ነገር ግን ልናስተምርባቸው ይገባል፣ እንደገና ልናከብራቸው ይገባል። ሩጫቸውን በድል የጨረሱ ቅዱሳን ልናከብራቸው፣ ልናስባቸው ይገባል። እንዲሁ ቢቆም እንደዚሁ ቢሆን በቃ እንዲህ ብቻ ቢሆን ከዚህ ያላለፈ ድንበር ያልሳተ ቢሆን ኢትስ ኦኬ መልካም ነው። ገብቷቸዋል ምለው ነገር ኢትስ ኦኬ መልካም ነው። ግን ይሄ ነገር ይሄ ዱሊያ ወደ ምን ጋር ይወስዳል? ወደ አምልኮ ውስጥ ይከታል። አሁን የምናየው በ754 የተወሰነው ውሳኔ ያንን ነው የሚያሳየን። በደንብ ስሙኝ። የቤተ ክርስቲያን ታሪክ 787 ኤዲ ላይ ከመድረሱ በፊት በደንብ ስሙኝ። ንጉሥ ቆስጠንጢኖስ አምስተኛው የሮም ንጉሥ ማለት ነው ምንድን ነው ያደረገው? እሱ በነገሰ ጊዜ ወይም ደግሞ በሮም ላይ ንጉሠ ነገሥት ገዢ በነበረበት ጊዜ ስዕላት በደንብ ስሙ፣ ስዕላት ከታሰበላቸው መስመር ውጪ ወጥተው ነበረ። ምንድነው የታሰበላቸው? ቅድም ያነበብኳቸው የገለጽኩላችሁ አባቶች እነ ኦግስቲን እነ ግሪጎሪ ኦፍ ደ ግሬት እነዚህ የጻፉትን ስናይ መጽሐፎቻቸውን ስናይ ስዕላቶችን መሰባበር አያስፈልግም፣ ነገር ግን ልናስተምርባቸው ይገባል። እንደነ ኦግስቲን ደግሞ ልናከብራቸው ይገባል፣ ልናስባቸው ይገባል፣ ሩጫቸውን በድል የጨረሱትን የሚል ነው አይደለ? ነገር ግን ይሄ ነገር ወዴት አመራ መሰላችሁ? አያችሁ፣ የዘፈን ዳርዳሩ ምንድን ነው የሚባለው? እሱን እናንተ በሉት። ምን ያደረገ ሄደ? ይሄ ነገር ወደ ከታሰበለት መስመር ውጭ ቤተክርስቲያንን እየወሰዳት ሄደ። ስዕላቱን ጀስት ዝም ብሎ ለመማሪያ ለማስተማሪያ ብቻ ከመጠቀም ወዴት እየወሰደ ሄደ? ስዕላቶችን ወደ መሳም፣ ወደ አምልኮ፣ ወደ እንትን ወደ ማለት በስዕላቶች ፊት ወደ መስገድ ነገር ውስጥ እየገባ ሄደች ቤተክርስቲያን። ኦኬ ልብ ብላችሁ ስሙ። እንዲህ በሆነበት ሰዓት ምንድን ነው ያደረገው ቁስጥንጥኔዎስ አምስተኛው በሮም ላይ የነገሰው ንጉሠ ነገሥት ማለት ነው? የቤተ ክርስቲያን ሊቃውንት መፍትሄ ያመጡ ዘንድ ከመላው ዓለም 338 ጳጳሳትን በ754 ኤዲ ላይ ጉባኤ አደረገ፣ ጠራ። በ754 ይህንን ስንቶቻችሁ እንደምታውቁ አላውቅም። በ754 ኤዲ ዓመተ ምህረት ትልቅ ጉባኤ ጠራ ከመላው ዓለም ሊቃውንቶችን በሙሉ በዚህ ጉዳይ ላይ መፍትሄ ያመጡ ዘንድ። መፍትሄ ማለት ምን ተፈጥሯል ማለት ነው? ችግር ተፈጥሯል ማለት ነው። ሰምታችሁኛል? መፍትሄ የሚፈለገው የሆነ ነገር ስለተፈጠረ ነው። መፍትሄ ያመጡ ዘንድ ጉባኤ፣ ሰባተኛ ኢኮኖሚካል ጉባኤ ይባላል። ይሄኛው ሰባተኛው ኢኮኖሚካል ጉባኤ ተብሎ ይጠራል።
መፍትሄ ያመጡ ዘንድ 338 ጳጳሳቶችን በ754 ኤዲ ጉባኤ ይጠራል ማለት ነው። ልብ በሉ ጉባኤው ጥልቅ መጽሐፍ ቅዱሳዊና ቀደም ያለውን የቤተ ክርስቲያንን ትራዲሽን ከመረመረ በኋላ ይህንን ውሳኔ ያስተላልፋል። የ754ቱ ጉባኤ ምን አይነት ውሳኔ? ቅዱስና ኢኮኖሚካሊ የሆነው ሲኖዶስ እኛ 338 አባቶች የቆዩትን የሲኖዶሶችን አዋጆችን በመከተል ስድስቱን ጉባኤቶች ማለት ነው የቆዩትን የሲኖዶስ አዋጆችን በመከተል የተላለፉትን ዶግማዎች በተለይም የስድስቱ ቅዱስ ሲኖዶሶችን በደስታ እናውጃለን። ሰባተኛው ጉባኤ ነው ይሄ። በደስታ እናውጃለን። በመንፈስ ቅዱስ መሪነት በደንብ ስሙ። በመንፈስ ቅዱስ መሪነት ትእዛዛቸውን በጥንቃቄ ከመረመርን በኋላ የስድስቱን ሲኖዶሶች ማለት ነው ትእዛዛቸውን በጥንቃቄ ከመረመርን በኋላ ማንም በሰው ምሳሌ መለኮት የሆነውን ቃል በቀለም ወይም በሌሎች ቁሳቁሶች ሊሰራ የሚሞክር ወይም ቃል ሰው ስለሆነ መለኮታዊ ባህሪውን ሊገልጽ ይችላል ብሎ በማሰብ ከተስጎ በኋላም ቢሆን በእውነት ሊሳል እንደማይቻል የማይቀበል ያ ሰው የተረገመ ይሁን። ተሰምቻለሁ። 754 ሰባተኛው ጉባኤ ኢኮኖሚካል ጉባኤ የተባለው ያ ሰው ምን ያለ ይሁን? የተረገመ ይሁን። ማንም ይህን ቅዱስና ዓለም አቀፋዊ ሰባተኛውን ጉባኤ ለመቀበል እምቢተኛ ከሆነ ከአብ ከወልድ ከመንፈስ ቅዱስና ከሰባቱም ቅዱሳን ጉባኤ የተረገመ ይሁን። ተሰምቻለሁ። ይሄማ መደገም አለበት። አናቴማ ነው እኮ መደገም አለበት። ይሄ መደገም አለበት። በደንብ ስሙ። ከመሃል ላይ ያለውን ልድገምላችሁ። በመንፈስ ቅዱስ መሪነት ትእዛዛቸውን በጥንቃቄ ከመረመርን በኋላ ወስነናል። የስድስቱን ጉባኤቶች ማለት ነው ወስነናል። ማንም በሰው ምሳሌ መለኮት የሆነውን ቃል በቀለም ወይም በሌሎች ቁሳቁሶች ሊሰራ የሚሞክር ወይም ቃል ሰው ስለሆነ መለኮታዊ ባህሪው ሊገልጽ ይችላል ብሎ በማሰብ ከተስጎ በኋላም ቢሆን በእውነት ሊሳል እንደማይቻል የማይቀበል ያ ሰው የተረገመ ይሁን። ማንም ይህን ቅዱስና ዓለም አቀፋዊ ሰባተኛውን ጉባኤ ለመቀበል እምቢተኛ ከሆነ ከአብ ከወልድ ከመንፈስ ቅዱስና ከሰባቱም ቅዱሳን ጉባኤ የተረገመ ይሁን። ምን ያለ ይሁን? የተረገመ ይሁን። ኦኬ። ንጉሱ ይሄንን ከወሰነ በኋላ ልብ በሉ፣ ሽፍት እያደረገ መጥቶ ነበር ብያቸዋለሁ አይደለ? ሽፍት እያደረገ እንዲመጣ ያደረጉትን ጳጳሳቶች፣ ቄሶች፣ ካህናቶችን ከቦታቸው አነሳቸው። ያንን ፕራክቲስ እያደረጉ የነበሩ ጳጳሶች፣ ቄሶች፣ ካህናቶችን ከቦታቸው እንዲነሱ አደረገ። በምትኩ እንዲህ አይነት ነገር ላይ ጽኑ አቋም የነበራቸውን ሰዎች በቦታቸው ነው የተካቸው ንጉሱ። No one paint, carve, or venerate images. This thundered from the Council of Hieria in 754 AD, a gathering that shook the Byzantine Empire. Convened by Emperor Constantine V near Constantinople, more than 300 bishops declared all religious icons heretical, sparking a wave of icon smashing across churches. For years, cherished mosaics and paintings vanished under hammers. በቦታቸው ተካቸው ማለት ነው። ኦኬ። አሁን ንጉስ ቁስጥንጤኔዎስ አምስተኛው ማለት ነው እስከ 775 በመላው ሮም በነገሰበት ጊዜ ስዕላትን በእንደዚህ አይነት መልኩ መጠቀም አጥብቆ የተከለከለ ነበር። እስከ ድረስ አልኳችሁ? እስከ 775 ድረስ። ለምን 775 ላይ ሞተ ንጉሱ? እስከ